ሰላም እንደምን ቆያችሁኝ? ውድ ቻናሌ ቤተሰቦች ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም ነው። ዛሬ ደግሞ ከእግዚአብሔር ቃል እንመለከታለን። እርሱን እዚህ ጋር እንደምትመለከቱት እንግዲህ ክርስቶስን ለመምሰል ተፈጥረሃል ይላል። ክብር ለእግዚአብሔር ይሁን፣ አሜን። እንግዲህ እኛ የሰው ልጆች በሙሉ በእግዚአብሔር አምሳል ነው የተፈጠርነው። ምድር ላይ ካሉት ነገሮች በአጠቃላይ እንግዲህ እግዚአብሔር አክብሮ እስትንፋሱን እፍ ብሎ የፈጠራቸው የሰው ልጆች ናቸው፣ እኛ ማለት ነንና እግዚአብሔር የተመሰገነ ይሁን። ስለዚህ እኔና እናንተ እንደዚሁ ተራ አይደለንም። በእግዚአብሔር አምሳል ስለተፈጠርን የእግዚአብሔር እስትንፋስ የእግዚአብሔር ቅዱስ መንፈስ ዘሩ ውስጣችን ስላለ ማለት ነው። ስለዚህ እግዚአብሔርን ለመምሰል ስለተፈጠርን እኔና እናንተ እንግዲህ ምልልሳችን የከበረና የተቀደሰ እንዲሆን እግዚአብሔር ይጠብቅብናል ማለት ነው። ክብር ለኢየሱስ ይሁን። ያው ድካምን ቢኖር ሮሜ ምዕራፍ 8 ቁጥር 29 ላይ እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗልና ይላል። ክብር ለኢየሱስ ይሁን ለዘላለም አሜን። እንደ እግዚአብሔር ያለ ማንም የለም። አያችሁ ቆላስይስ 1:15 ላይም እሱ የማይታየው አምላክ አምሳል ነው ይላልና እንግዲህ ክርስቶስን ለመምሰል ነው የተፈጠርነው። ኢየሱስ ጌታ ነው የተፈጠርነው። ከጅማሬው አንስቶ የእግዚአብሔር እቅድ ልጁን ኢየሱስን እንድንመስል ማድረግ ነው። ይህም መዳረሻችን የመጨረሻው የዘላለም ሕይወት ይሆን ዘንድ ነው ማለት ነው። የእግዚአብሔር ዓላማ በእኛ ላይ ያለው ክብር ለኢየሱስ ይሁን። እግዚአብሔር ሰውን ሲፈጥር ይህንን ዓላማውን እንዲህ በማለት ገለጸው። ዘፍጥረት 1:26 ላይ እግዚአብሔርም ሰውን በመልካችን እንስራ አለ። ከፍጥሯን ሁሉ በእግዚአብሔር አምሳል የተፈጠረ ሰው ብቻ ነው። ይህ ትልቅ እድል ነው አይደለ? እግዚአብሔር ይመስገን፣ ክብርም ነው። በእግዚአብሔር አምሳል የሚለው ሐረግ እንግዲህ የሚገልጸው ሁሉን አዋቂ እግዚአብሔር እኛን እንዴት እንደፈጠረን እንግዲህ እንመለከታለን። ክብር ለኢየሱስ ይሁን። የተፈጠርነው እግዚአብሔር አምሳል ነው ብለናል አይደለ? ጌታ የተመሰገነ ይሁን። ስለዚህ እግዚአብሔርን እቅድና ዓላማ እግዚአብሔርን መንግስት እንድንሰራ እግዚአብሔር ይጠብቀናል ማለት ነው። ምንን ማሰብ አለብን? የእግዚአብሔር ዓላማ እጅግ አስደማሚ እንደሆነ፣ አሜን፣ እጅግ አስገራሚ እንደሆነ ኢየሱስ ጌታ ነው። መጽሐፍ ቅዱስ ይነግረናል አይደለ? ለዚህ ነው እንግዲህ ልጅን ማስወረድ እንደ መግደል እንደሚቆጠር እንግዲህ የእግዚአብሔር ቃል ይናገራል። ለምን? የእግዚአብሔር አምሳል ስለሆነን። ኢየሱስ ጌታ ነው። እኔና እናንተ ለጽድቅ ስለተጠራ ለክብር ስለተጠራን ነፍሰ ገዳይነት በራሱ ምንድነው? ኃጢአት ነው ማለት ነው። ዘፍጥረት 6:9 ላይ መዝሙረ ዳዊትም 139:13 ላይም 16 ላይም ያዕቆብ 3:9 ላይም ነገር ግን ይህ አምሳያን ሙሉ ኃጢአትን በዚህ ኃጢአት ምክንያት ተበክሏል ይላል። እንግዲህ ኃጢአት የመጣው በማን ነው ወገኖቼ? በአዳምና በሔዋን ምክንያት ነው ማለት ነው አይደለ? እንግዲህ ያንን ሁሉ ሊሽር እግዚአብሔር የሚወደውን አንድያ ልጁን ለኔና ለናንተ ሰጠን ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ። የባህሪው ምሳሌ 2ኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ እናንተ አንብቡት ማለት ነው። እንግዲህ ሰዎች ቤተሰባዊ መመላለስን ለመግባባት ብዙ ጊዜ ያጠፋሉ። ለምን? በቤተሰብ ውስጥ የእግዚአብሔር መንፈስ ህብረትን ስለሚፈልግ ወንድሞች በህብረት ቢቀመጡ ይህም መልካም ነው፣ ይሄም ያማረ ነው ተብሎ ተጽፏል። ክብር ለኢየሱስ ይሁን። እኔና እናንተ የምንኖርባት ይቺ ዓለም አንድ ቀን ታልፋለች ወገኖች። አንድ ቀን ምን ትላለች? ትጠቀለላለች። እንደ ወረቀት ማለት ነው። እግዚአብሔር ጊዜውን ቀጥሮላታልና እግዚአብሔር ቀን ሲደርስ እቺ የማታልፍ የምትመስል አሁን እዚህ ጋር የምትመለከቱት ፎቁ ምኑ ይሄ ግሪን ኤሪያው እንግዲህ ይሄ አሁን እድሳት ላይ ሆኖ ነው እንጂ በጣም የሚያምር ቦታ ነውና ይሄ ሁሉ ምን ይላል? ያልፋል ይላል መጽሐፍ ቅዱስ። ሰማይና ምድር ያልፋሉ ይላል ወገኖች። የማያልፈው
እግዚአብሔር ነው፣ የማያልፈው ቃሉ ነው። ስለዚህ እኔና እናንተ በትጋት ከእግዚአብሔር ጋር በመሆን ቃሉን በማንበብ እግዚአብሔር ምን እያለኝ ነው፣ ኑሮዬን እንዴት ነው መኖር ያለብኝ፣ ህይወት እንዴት ነው መኖር ያለብኝ እያለን የቅድስና ኑሮ ጽድቅ ያለበትን ኑሮ ብቻ በመፈለግ እግዚአብሔርን ማስደሰት ይገባናል ማለት ነው ወገኖቼ። በሌላም ስፍራ በመጽሐፍ ቅዱስ ላይ እግዚአብሔር ቃል እንደሚናገረው የእግዚአብሔር ደስታ ኃይላችን ነው ተብሎ ተጽፏል። ስለዚህ እግዚአብሔር በእኔና በእናንተ ደስ ሲለው እኛ ደግሞ ኃይል እናገኛለን ማለት ነው። ጌታ የተባረከ ይሁን። እንግዲህ በጣም ግልጽ ለመሆን እግዚአብሔርን ወይም አማልክትን የምናመልክ ማንን ነው የምትመርጡት? እኔና ቤቴ ግን እግዚአብሔርን እናመልካለን አለ ባሪያው። ኢየሱስ ጌታ ነው። አይገርማችሁም? አማልክት አምልኮን አይፈልጉም። አማልክት ስግደትን አይፈልጉም። እግዚአብሔር ብቻ ነው የሚሰገድለት። ክብር ለኢየሱስ ይሁን። የሚመለከው እግዚአብሔር ስለሆነ ፈጣሪ ስለሆነ አሜን። ደስ አይላችሁም? አሁን ሳሩን፣ ቅጠሉን፣ ዛፉን ማን ነው የፈጠረ? እግዚአብሔር ነው የፈጠረው። ሃሌሉያ። እኛን ማን ነው የፈጠረው? እግዚአብሔር ነው የፈጠረው። ስለዚህ ስግደት የሚገባው አምልኮ የሚገባው ክብር የሚገባው ማን ነው ወገኖቼ? እግዚአብሔር ብቻ ነው። ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ይህ አምላክ የመሆን ፍላጎት ያለንበትን ሁኔታ የወደፊት እጣችንን እና በዙሪያችን ያሉ ሰዎችን ለመቆጣጠር በምንሞክርበት ጊዜ ሁሉ ይከሰታል ይላል። አይገርምም? አምላክ ለመሆን እኔ ስገዱልኝ ብሎ አይደል ትዕቢት ሲለው አይደል ሰይጣን የተወረወረው። ዛሬም አምላክ የመሆን ፍላጎት በትዕቢት ተነፍተው አያችሁ፣ የእግዚአብሔርን ስፍራ ለመቆጣጠር ለመያዝ እኔነት የሞላባቸው ሰዎች አሉ። ይሄ ደግሞ እርግማንን ያመጣል፣ ውድቀትን ያመጣል። ትዕቢት ውድቀትን ታመጣለች ይላል። አያችሁ። ስለዚህ እግዚአብሔር ብቻ ነው አምላክ፣ እሱ ብቻ ነው የዘላለም መኖሪያና ቀሪ ዘመናችንን ለእግዚአብሔር በመስጠት አሜን፣ መኖሪያችንን እሱን በማድረግ ለሱ ብቻ እንድንኖር እግዚአብሔር ይርዳን። አመሰግናለሁ። Cancel la zona take a look on your right. Everywhere you see the way you God will be a lot of seats. But it's hot. Yes, I know. I would like to be in this way. I would like to join to the very end of this corridor.
Nächste Haltestelle Atzgersdorfer Straße. Umsteigen zur Linie 62. Oye, oye. Anne sen bizim tiyatromuza gelecek misin? Yok. Ay böyle çok güzel olacak ama. Birinci sınıf, ikinci sınıf, üçüncü sınıf, dördüncü bizde. Birinci sınıfta böyle tüytelen geziyor. Ben birinci sınıfta olacağım. İkinci sınıfta Eeyyoo, maayini amma bishaan sun maayii cubbuudhaan wal qabsiiftee natti himime. Intini baalaansii qaba lakkoofsi kee moo baalaansii si guutuu sirriitti haasa'uu dandeessaa? Daataan qabdu taanaan si guutuu daataa? böyle şey sınıfta böyle büfe olacak sınıflar. Tek büfe. Aşağıda da Şahab'ın yaptığı yer var ya. orada- Qabdaa daataa sirriitti qabdaa jechuudha. Onu izledikten sonra büfeyi yapıyorsunuz. Okay. Bilbilli keessa kami daataan si guuta yookiin daataa Nächste Haltestelle kennaan walitti haasofna. Siedlung Kanaa Rosenhügel. bilbilli kee. Sarsak plaklar. Abim böyle bir yine şey yapmıştı. Ahaa. Isarratti guutuudhaaf na ergi kan lakkoofsa sana na ergi daataan toppaappii si godha sirriitti haasa'uudhaaf. Salamlarla aynı. Na ergi lakkoofsa sana. Okay. Çantamı birden öne yaptım. Sonra da ileri ama kimse bırakmadı. Benden düşmüş Onun arkasında küçük bir şey o çok güvenli zaten. Hello, arkadaşlar እንዴት ዋልክ? እንዴት Nächste Haltestelle am Rosenhügel. Umsteigen zu 58b 63a. ይሰማል? ይሰማል? በስርሳ እንዴት አደርክ?